ዛሬ መሻገር የሚያስፈልገን ብዙ ነገር አለ። የእግዚአብሔር ቃል ሲናገር ከሌሊቱ ስንት ሰዓት ነው ይላል። በጣም አስቸጋሪ ባህሪያችን ሁላችንም ትክክል ነው። የእግዚአብሔር ቤት ሥራ ዛሬ አደራ የሰጣችሁ ሰው ሳይሆን እግዚአብሔር ነው። እንደ ሕፃን ልጅ የኔ ነገር ይበልጣል የሚል መንፈስ ወጋውት። እንኳን ንጉሥ ልሆን የቀበሌ ሊቀመንበር እንኳን ሆኜ አላውቅም። አሁን እኮ ያስቸገረው እኮ ወዳጆች ደቀ መዝሙር ያልሆነ ፓስተር ነው ያስቸገረው። ብዙ እናነክሳለን ወዳጄ። ከእግዚአብሔር የሰማ ሰው አይሰናከልም። ምሪት የሚመጣው ነብይ በማብዛት አይደለም። እግዚአብሔር ይመስገን። አረ አሜን በሉ። ለዚህ ያበቃን ጌታ ስሙ ይባረክ። በነገር ሁሉ የረዳን የደገፈን አቅም የሆነን ምርኩዝ የሆነን እርሱ እግዚአብሔር ስሙ ከዘላለም እስከ ዘላለም የተባረከ ይሁን። ለብዙ ሰዓት ጊዜ ስለወሰድን ትንሽ አሳጥሬ የእግዚአብሔርን ሐሳብ ዛሬ ደግሞ በልቤ እግዚአብሔር የሞላውን ቃል አካፍላችኋል። ይሄ ጊዜ ጌታ ኢየሱስ ክርስቶስ በሥጋ ወራት የተገለጠበት ጊዜና ሰዓት ነው እና በዛ ዘመን አጃቢዎች ነበሩት። አጃቢዎቹ ደግሞ በጣም የሚወዳቸው ደቀ መዛሙርት ከሱ ጋር በጣም ጊዜ የወሰዱበት ጊዜ ነበር። አብረው እየተማሩ የእግዚአብሔርን ቃል እየመረመሩ እየጸለዩ ቀኑን ሁሉ ከጌታ ጋር ያሳለፉበት ጊዜ ነበረ። በዛን ሰዓት ሲመሻሽ ነገሮች ሁሉ እየጨለሙ በሚሄዱበት ሰዓት ላይ ጌታ ኢየሱስ ደቀ መዛሙርቱን አንድ ነገር አላቸው። ወደ ማዶ እንሻገር አላቸው። ወደ ማዶ እንሻገር ብሎ ሲላቸው ከጌታ ጋር ተስማሙና አንድ ታንኳ ውስጥ ገቡ። ምን ለማድረግ? ወደ ማዶ ለመሻገር። እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ወዳየላቸው ስፍራ ለመሄድ ተስማምተው ሁሉም በአንድ መርከብ ላይ ሰፈሩ። ነገር ግን ወዳጆች ሆይ ወደ ማዶ እየሄዱ እያለ ከዳር ጀምረው ወደ መሃል ሲገቡ በጣም አስጨናቂ ነገር ገጠማቸው ማለት ነው። አውራቂስ የሚባለው ያ ትልቁ አውሎ ነፋስ ከፊትና ከኋላ ሲያጣድፋቸው ያላቸውን ነገር ሁሉ መጣል ጀመሩ። በጣም በፍርሃትና በጭንቀት ተውጠው ሳለ ይላል በጣም ገርሟቸዋል። እሱ ግን የዓለም መድኃኒት የሰላሙ ሁሉ ንጉሥ የናዝሬቱ ኢየሱስ ክርስቶስ ግን እዛው ታንኳ ውስጥ ተኝቶ ነበረ እና ወዲያው አንቅተውት ምን አደረጉት ይላል? ስንጠፋ አይገድህም ወይ? ለኛ እንደው ነገር የለህም ወይ? ሁሉን ትተን የተከተልነው የመረጥነ ምርጫችን አንተ ነበርክና ስንጠፋ ለምን ዝም ትላለህ ብለው አሉት። ጌታ ኢየሱስ ክርስቶስ ከነቃ በኋላ ወጀቡንም አውሎ ነፋሱንም ዝም በል ደግሞ ጸጥ በላለው ይላል እና በጣም ቃሉ ደስ ይለኛል። ከዛ በኋላ ምን ሆነ ይላል? ወጀቡና አውሎ ነፋሱ ጸጥና ዝም ማለት። እስቲ ዝም በሉ። ጸጥ በላ። ሃሌሉያ። አይሬ ደነቃቸው ደቀ መዛሙርት እንዴ አሉ። ወጀብም አውሎ ነፋስም የሚታዘዝለት አብረነው እየወጣን አብረነው እየገባን ያለው ይሄ ሰው ማን ነው? ብዙዎች ጥያቄ ነበራቸው። ጥያቄያቸው አንድ ነው። ማን ነው? የተከተሉትን አያውቁትም ነበር። በፍጹም ያልተገነዘቡት ግን አንድ አይተውና ተለማምደው የማያውቁት እንግዳ ነገር ያስጨነቃቸውንና የረበሻቸውን ነገር ዝም የሚያደርግ አንድ ነገር ግን አጠገባቸው እንዳለ ተረዱ። በዛን ጊዜ ጌታ ኢየሱስ ክርስቶስ ጸጥና ዝም በል ሲለው ወጀቡና አውሎ ነፋሱ እየተገረሙ እርስ በርሳቸው ስለዚህ ጌታ መነጋገር ጀመሩ ይላል። እግዚአብሔር ዛሬ ያሻግረናል ወደ ማዶ። እንደ ቤተ ክርስቲያን የሰማይና የምድር ጌታ እግዚአብሔር ልጆቹን ያሻግራል፣ ትውልድን ያሻግራል፣ አገርን እግዚአብሔር ያሻግራል። ዛሬ መሻገር የሚያስፈልገን ብዙ ነገር አለ። ሰው በፍርሃት ውስጥ ነው ያለው፣ በጭንቀት ውስጥ ነው ያለው። እንደ ሀገር የምንፈራቸው ነገሮች አሉ። እንደ ቤተ ክርስቲያን የምንፈራቸው የሚያስጨንቁን ነገሮች ይኖራሉ። ነገር ግን በሚያስጨንቀን በከበበን ነገር ላይ ሁሉ እግዚአብሔር የሰማይና የምድር ጌታ ምንም ቻሌንጅ ቢኖር የሚያስጨንቁ ነገሮች በፊታችን ቢኖሩ
የተናገረን ጌታ፣ የመከረን ጌታ፣ አጠገባችን ያለው ጌታ እርሱ ራሱ ያሻግረናል። አሜን ሃሌሉያ። እናንተ አሜን ባትሉ መላእክቶች አሜን ይላሉ። ያሻግራል። ማን ነው የሚያሻግረው? እርሱ እንሻገር ያለው ጌታ። አያችሁ፣ እግዚአብሔር እንሻገር ሲል ማንነቱን ታምኖ ነው፣ ራሱን ታምኖ ነው እንጂ የኔና የናንተን ማንነት ታምኖ እግዚአብሔር አልጠራንም። የጠራን ጌታ የታመነ ነው። በዘመናት መካከል ወዳጆች ሆይ የሚሻገር ሰው ማን ነው ብላችሁ አስባችሁ ጠይቃችሁ ታውቃላችሁ? መሻገር እንዲሆንላችሁ ትፈልጋላችሁ? እግዚአብሔር የሰማይና የምድር ጌታ እግዚአብሔር ቃል ሲናገር ይላል እግዚአብሔር ወደ ተናገረው ስፍራ ደረሱ ይላል። ትልቅ ቻሌንጅ ነበር አይደል? የሚያስጨንቅ ነገር ነበረ። ነገር ግን እግዚአብሔር ከተናገረ የትኛውም አይነት ፍላጻ ቢኖር፣ የሚያስጨንቅ ከበባ ቢኖር በተናገረን ጌታ ስንጸናና ስንቆም የሰማይ የምድር ጌታ እግዚአብሔር ወዳለው ስፍራ ያደርሰናል። የሚሻገር ሰው በጣም ልብ ብላችሁ እንድትሰሙልኝ የምፈልገው አንድ ነገር አለ። የሚሻገር እግዚአብሔር ያለውን ነገር እግዚአብሔር የተናገረውን ነገር በሕይወቱ እንዲፈጸም ከፈለገ ሰው ጊዜን ሊመረምር ያስፈልጋል። ጊዜን ያወቀ ሰው፣ አመሻሽ መሆኑን ያወቀ ሰው የእግዚአብሔር ቃል ሲናገር ጊዜውንና ዘመኑን ምን የሚያደርጉ የሚመረምሩ ስንት ጥበበኞች ነበሩ ይላል። 200 የኢሳኮር ልጆች ጥበበኞች ነበሩ ይላል። እግዚአብሔር በዘመናት መካከል ጥበብ የሞላባቸው ልጆች አሉት። የእግዚአብሔር ነገር በሕይወታቸው የሞላ። ስለዚህ ወዳጆች ሆይ ዛሬ የእግዚአብሔር ቃል ሲናገር ከሌሊቱ ስንት ሰዓት ነው ይላል። ጉበኛውን ጠየቀው። ጉበኛ ሆይ ከሌሊቱ ስንት ሰዓት? ጊዜን ማወቅ ያስፈልጋል። የዘመን ፍጻሜ ላይ እንዳለን እናውቃለን። እግዚአብሔር የሰማይና የምድር ጌታ እግዚአብሔር አምላክ ዛሬ ጊዜውንና ሁኔታውን ልናይ ያስፈልጋል። በመሸ ጊዜ በዛን ጊዜ ምን እናድርግ? ወደ ማዶ እንሻገር። ሰዓቱ መሽቷል። ከዛ በኋላ ቢቆዩ በዛ ስፍራ ላይ ምን ሊፈጠር እንደሚችል አናውቅም። ነገር ግን የሰማይና የምድር ጌታ እግዚአብሔር በዛ ሰዓት ለደቀ መዛሙርቱ የነገራቸው ነገር ተሻገሩ ነው። እነዚህ ሰዎች ወዳጆች ሆይ እግዚአብሔር አምላክ የተናገራቸውን የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ያላቸውን ነገር ሰሙ። ስለዚህ ከሱ ጋር ለመውጣት ቆረጡ ማለት ነው። ስለዚህ ዛሬ እግዚአብሔር ምንድነው ፊታችሁ ላይ ይዞ የመጣው? ወደ ማዶ ምን እንሆን? እንሻገር። እልፍ ባለንበት ከመሄድ እግዚአብሔር የሰማይ የምድር አምላክ ሁላችንንም ይጠብቀን። ምክንያቶች ከመስጠት ወዳጆች ወይ ያድነን። እግዚአብሔር አምላክ ዛሬ ምንድነው እኔና እናንተ ጋር ይዞ የመጣው? እንድንሻገር እግዚአብሔር ፈልጓል። እሱ ወደሚፈልገው ነገር እንድንሄድ እግዚአብሔር ይፈልጋል። ምንድነው እንደ ቤተ ክርስቲያን ዛሬ በእኔና በእናንተ ሕይወት ውስጥ እግዚአብሔር የሚያ ስለዚህ እግዚአብሔር አምላክ ያየው ነገር አለ ማለት ነው። ስለዚህ ለመሻገር የቆረጠ ነገር፣ ጊዜውን ያወቀ ነገር፣ ጊዜውን የተረዳ መንፈስ ያስፈልገናል ማለት ነው። ሁለተኛ እግዚአብሔር ጋር አብረን ለመሄድ ምክንያት የለሽ መሆን መቻል አለ። እነዚህ ሰዎች በጣም የሚገርም ምክንያት ነበራቸው። ምክንያቱም ጊዜው መሽቷል። ቀኑን ሁሉ ደግሞ ከጌታ ጋር ሲማሩ ቆይተዋል። ጌታ ሆይ ደክሞናል ማለት ይችላል። ከዚህ በኋላ ለመራመድ አንችልም ማለት ይችላሉ። ነገር ግን ምክንያቶቻቸውን ሁሉ ግፍ አድርገው ትተው እንሻገር ላላቸው ጌታ እሺ ምላሽ ሰጥ። ክብር ለጌታ። እንደ ቤተ ክርስቲያን ዛሬ ምክንያቶቻችን ትተን እግዚአብሔር በሚፈልገው መንገድ እንሄድ። የዘመኑ ቤንጤ ምክንያት አለ። ሁለት ፖለቲከኞች እየተነጋገሩ አንድ ሶስት ፖለቲከኞች በጣም እኔ የኢትዮጵያን ፖለቲካ ማየት አቁሜያለሁ። በጣም የኢትዮጵያ ፖለቲካ ስታዩት ከኛ ጋር አብሮ የሚሄድ ነገር አለ። ኢትዮጵያዊ በባህሪው በጣም አስቸጋሪ ባህሪያችን ሁላችንም ትክክል ነን። ሌላውን መስማት የሚባል ነገር በጭራሽ አልፈጠረብን። ሁሉ ጊዜ እኔ በህይወቴ ውስጥ አሁን ያየሁት አሁን በዚህ በመጨረሻ ዘመን የተረዳሁት ነገር ቢኖር አንድ ነገር ወዳጆች ሆይ ሰውን ለመስማት ሬዲ አይደለም። ምክንያተኛ ነው። ላለመስማማት ምክንያት አለው። ለመለያየት ምክንያት ይደረድራል። ምክንያቶቹ በጣም ብዙዎች ናቸው ወዳጆቹ። እና እየተነጋገሩ ያለ ሁለት በጣም የተለያየ ጽንፍ ነው ያየው። በብዙ ክርክር በጣም ብዙ ነው የተከራከሩት። ከብዙ ክርክር በኋላ የተረዳሁት ነገር ያ ክርክር እንደለያቸው። ዛሬ በእኔና በእናንተ ልቦና ውስጥ ምንድነው ክርክር ያለ?
ከባልንጀሮቻችን ጋር ያለን ክርክር ምንድነው? እንደ ቤተ ክርስቲያን እንደ ትዳር ጓደኛ ምንድነው ያላችሁ ክርክር ወዳጆች ሆይ? ምክንያት ብዙ ምክንያቶች አሉ። ሰዎች ተለያይተው ለመሄድ ምክንያት አላቸው። እነዚህ ሰዎች ከጌታ ጋር ምክንያታቸውን ትተው ምን ሆኑ ይላል? ተጣበቁ። አንተ ጋር እንሄዳለን፣ በማይመች ሁኔታም ቢሆን ያንተን ቃል እንሰማለን። አዎ ቻሌንጅ ሊኖር ይችላል። አዎ በሚኖረው መንገድ ሁሉ ከጌታ ጋር ለማለፍ የቆረጠ ልብ ነበራቸው። መጽሐፍ ቅዱሳችሁ ስታጠኑ ሉቃስ ወንጌል ምዕራፍ 14 ላይ አንድ ሀብታም ነበር ይላል። ይሄ ሀብታም ሰው ደስ ይለኛል እና ደስ አለው እና ቤቱ ላይ ፍሪዳ አረደ እና ያን ፍሪዳ በጣም እንደ ሀብታም ነው፣ ቀላል ሀብታም አልነበረም ወዳጆቹ። ጎረቤት ነበሩት፣ በጣም የሚወዳቸው፣ በጣም የሚንከባከቡት ሁል ጊዜ የሚገባበዙ ሰዎች ነበሩ እና እነዚህን ሰዎች ለግብዣ ነው የጠራቸው። ኑና አብረን ደስ እንሰኝ፣ ባካችሁ እንብላ፣ እንጠጣ፣ እግዚአብሔርን ቸር አምላክ ያደረገልን ነገር እየቆጠርን የደስታና የፌሽታ ጊዜ እናድርግ አሉ። ነገር ግን እነዚህ ሰዎች ወዳጆች ሆይ የዚህን ሰው ግብዣ ለመቀበል በጣም ምክንያቶቻቸውን መደርደር ጀመሩ ይላል። እንደኔና እንደናንተ ለጸሎት ምክንያት አለ፣ ላለመገኘት የእግዚአብሔር ቤት በሰንበት ውስጥ ላለመምጣት ምክንያቶች አሉ። ሁሉ ጊዜ ወዳጆች ሆይ የምንናገረው የእግዚአብሔር ቤትን ስራ ከራሳችን ጋር ነው የምናስተያየው። የእግዚአብሔር ቤት ስራ ዛሬ አደራ የሰጣችሁ ሰው ሳይሆን እግዚአብሔር ነው። ይህን አደራ ደግሞ የሚጠይቃችሁም ራሱ ባለቤቱ ነው፣ እግዚአብሔር ነው። ለራሳችን ሮጠን ለራሳችን ኖረን ለራሳችን ጨርሰን በምድር ላይ ከመሄድ እግዚአብሔር የሰማይ የምድር አምላክ ይጠብቀን እና ሁሉም ምክንያት ነበራቸው ይላል። አንዱ መሬት ገዝቻለሁ። ጥሩ ነው መሬት መግዛቱ። መሬቱን ሌላ ቀን ማየት ይችላል፣ ግን መሬቴን ማየት የምፈልገው በዚህ ቀን ነው። ይሄ ቀን ካልሆነ መሬቴን ለማየት ጊዜ የለኝም። ስለዚያም ሶሪ አልገኝም። ስለጋበስከኝ አመሰግንሃለሁ። ሁለተኛው ደግሞ 5 ጥማድ በሬ ገዝቼ፣ ሀብታም ነው ሰውየው። 5 ጥማድ መሬት ገዝቻለሁና መፈተሽ ፈልጋለሁ፣ በሬዎቼ መፈተሽ ፈልጋለሁና እባክህን ይሄንን ጊዜ ለመገኘት አልችልም፣ ይቅርታ አድርግልኝ። ሶስተኛው ሚስት አግብቻለሁ። የሃኒሙን ሰዓት ነው፣ የፌሽታ ሰዓት ነው፣ ጊዜው አይመችም። ስለዚህ በዚህ ግብዣ ላይ በቃ ለመገኘት አልችልምና ይቅርታ አድርግልኝ። ሁሉም ምክንያታቸው ትክክል አድርገውታል። ነገር ግን ላለመገኘት ትንሽ እድል መፍጠር እየቻሉ ያ ግን ልብ አልነበራቸው። ቅድሚያ መስጠት የሚገባው የቱ እንደሆነ አላወቁ። ስለዚህ ለመሻገር ፈቃደኛ አልነበሩ፣ ለመሄድ ፈቃደኛ አልነበሩ። እንደኔና እንደናንተ የራሳችን ነገር ወዳጆች ሆይ ጥለን የእግዚአብሔርን ነገር እንድናነሳ እግዚአብሔር ይርዳን፣ ያግዘን። ምክንያት ጥሩ ነው። ዛሬ ምክንያቶቻችንን ትተን ይህንን የጠራንን እግዚአብሔርን እሱ በሚለን ነገር እንድንቆም እግዚአብሔር ይፈልጋል። ቤተ ክርስቲያን ምክንያት አላት አንድ ላይ ለመቆም። ምክንያቷ ኢየሱስ ነው። ኢየሱስ ሁላችንንም አንድ ያደርጋል። ክብር ለጌታ ይሁን። ከነገድና ከቋንቋ የዋጀን እሱ ነው። አንድ ያደረገን እሱ ነው። የትኛውም ህብረት ብትሄዱ ወዳጆች ሆይ አንድነት በጣም ያስቸግራል። ሰውን ሁሉ በፍቅር የሰበሰበ አንድ ጌታ ነው፣ እርሱም የናዝሬቱ ኢየሱስ ክርስቶስ ይባላል። ክብር ለጌታ። በቤተ ክርስቲያን ውስጥ መለያየት እንዲኖር አያስፈልግም፣ መከፋፈል እንዲኖር አያስፈልግም። ምክንያቱም የምንሰራው የእግዚአብሔር ስራ ስለሆነ፣ ባለቤት ስላለው፣ ንጉሥ ስላለው፣ የምንከተለው አምላክ ስላለ ምክንያቶቻችንን ትተን ጌታን ለማገልገል መጨከን ያለብን ይመስለኛል። ምክንያቶቻችንን ትተን የእግዚአብሔርን ቤት እንደገና ወዳጆች ሆይ በመምጣት ህይወታችንን ዘመናችንን እንደገና በእግዚአብሔር ቤት ውስጥ ልንቃኝ ያስፈልጋል። ምንድነው ዛሬ በጌታ ፊት ውስጥ ልጠይቃችሁ ፈልጋለሁ። ቻሌንጅ የሆነባችሁ ነገር፣ እንዳንሻገር ያደረገን፣ ሁሉ ጊዜ እዛ ቦታ ላይ እንድናነክስ የሚያደርገን ነገር ምንድን? ሰብረን መውጣት ያቃተን የተሸነፍንበት ነገር ዛሬ እግዚአብሔር መሻገር ያደርግልን። አሜን አትሉም ወዳጆች? አሻግረኝ በሉት። ዛሬ ጸሎታችን እሱ ነበር። ሌላው የሚሻገር ሰው ወዳጆች ሆይ ፍቃደኛ መሆን ያስፈልጋል። ለመሻገር እግዚአብሔር ወዳለው ቦታ ለመሄድ እሺ የሚል ልብ ያስፈልጋል። ድሮ አንድ መዝሙር ነበረን። አሜን ሆነልኝ ፈቃድህ፣ አሜን ሆነልኝ ፈቃድህ፣ እጅግ መልካም ነገር ያማረ ነውና ለሕዝብ ለልጅ። የድሮ መዝሙር እኮ በቃ ራሱ ጸሎት እኮ
አሜን። ምን ይሁን? ፍቃድ ይሁን። ሐሳብ በሕይወቴ አንተ የምትፈልገው እኔ የምፈልገው አይደል። ያለ መስማማታችን ዋናው ችግር አብሮ ለማምለክ የተቸገርንበት ዋናው ችግር ወዳጆቼ ሆይ እንደ ሕፃን ልጅ የኔ ነገር ይበልጣል የሚል መንፈስ ወጋውት። አረ ውጋው። አሜን በል ወዳጅ። ድሮ ልብስ ስንገዛ አይታችሁ እንደሆነ የሮጥን የምናሳየው ለጓደኞቻችን ነው። ያሁን ልጆች ለምን እንደማያሳዩ አይገባኝም። ለምን በየቀኑ ስለምንገዛላቸው ኤክሳይትመንቱ የለም። እኛ በመስቀል ወይ በእንቁጣጣሽ ነው የሚገዛልን። ትዝ ይላችኋል የኢትዮጵያ ልጆች። ያን ጊዜ ሮጠን ጫማችንን ለሰው ማሳየት ነው የምንፈልገው። ሁሉ ሲያይልን ደስ ይለኛል። አለባበሳችን ደስ ይለናል። ምክንያቱም ትምህርት ቤት ሊገባ ነው፣ መስከረም ነው፣ ልብስ ይገዛላል። እየሮጥክ ለባልንጀራ ታሳያለህ። ያን ዘመን ያሮጠ ሯጭ እንኳን ጥሩ ሸራ ሲገዛለት እንዴት እንደምንሮጥ አስቡ። ምን አይነት ልጅነት እንደሆነ። ዛሬም ያን ልጅነት የምናየው በቤተ ክርስቲያን ውስጥ ነው። ራሴን ለማሳየት በሞከርኩ ቁጥር ልጅነቴ እየወጣ ነው ማለት ነው። በእግዚአብሔር ቤት የሚበልጥ ማንም የለም። ጩሁና አሜን በሉ ወዳጅ። የበለጠ ቢባል አንደኛ ቢባል አንድ አለ፣ እሱም ኢየሱስ ጌታ ይባል። አረ ጩሁና አሜን። በእኔና በእናንተ መካከል ሁሉ በግ ነው ወዳጆች። አንከባበር አላልኩም። ታላቆቻችን አናክብር አላልኩም። ዋኖቻችን እንርሳ አላልኩም። ነገር ግን በእግዚአብሔር ቤት ለመኖር ወዳጆች ሆይ አንዳችን ለአንዳችን አስፈላጊዎች እንደሆንን ማወቅና መገንዘብ በጣም አስፈላጊ። መሻገር አለብን። ካለንበት መውጣት አለብን። የኢትዮጵያ ሕዝቦች፣ የእግዚአብሔር ሕዝቦች፣ የኤርትራ ሕዝቦች ስሙኝ። እኔና እናንተ ባህላችን በጣም አንካሳ አድርጎናል። አሸናፊነትን ወዳለን። የአሸናፊ ስማችን ራሱ አሸናፊ። ክብር ለጌታ። እኔ ስሜ መስፍን ነው። መስፍን ምን እንደሆነ ታውቃላችሁ? ንጉሥ ማለት ነው። እንኳን ንጉሥ ልሆን የቀበሌ ሊቀመንበር እንኳን ሆኜ አላውቅም። ስምና ምግባር ኢየሱስ ነው። ክብር ለጌታ ይሁን። እንደ ኢየሱስ ያለ ማንም የለም። ስለዚህ ዝቅታ በእግዚአብሔር ቤት ውስጥ ዋና ነገር። ባከበርከው ቁጥር እግዚአብሔር ያከብራል። ዝቅ ባልክ ቁጥር ጌታ ከፍ ያደርጋል። ክብር ለጌታ። ስለ ትሕትና ባለፈው ሳምንት ከአገልጋዮች ጋር የተነጋገርን ነበረ። ትሕትና ማለት ወዳጆች ሆይ ሳይኖረን አይደለም እኮ ያለንን ነገር እንደሌላ አድርገን መጥራት። ሌላ ነገር የለውም። ወዴት ሄድክ እንዳትሉኝ ፍቃደኛ መሆን ያስፈልጋል። የእግዚአብሔርን ስራ ለመስራት ዝቅ ማለት ያስፈልጋል። ለህብረት ወዳጆች እጅ ለእጅ ለመያዝ ፍቃደኛ ጊዜን መስጠት ያስፈልጋል። ሰዓትን መስጠት ያስፈልጋል። እሺ ባይ ልብ ያስፈልጋል። አመፀኝነት ከእግዚአብሔር ቤት ይራቅ በኢየሱስ ክርስቶስ። እምቢተኝነት ይራቅ። ጥላቻ ይራቅ። አረ እግዚአብሔር ትልቅ ነው። እንደ እግዚአብሔር ያለ እንሻገር። ፍቃደኞቹ ነው። የእግዚአብሔር ቤት ወዳጆች ሆይ በእግዚአብሔር ቤት ውስጥ ቤታችሁ ተኝታችሁ አትቅሩ። ሰዓት ስጡት ለጌታ፣ ጊዜ ስጡት ለጌታ። እልፍ እንበል። አብርሃምን እግዚአብሔር የሰማይ የምድር አምላክ ከነዓንን አይቶ ነው ያወጣው። ዘመኑ የለመለመው አብርሃም እግዚአብሔርን በመታዘዙ ነው። ከ75 ዓመት በኋላ አይቶና ሰምቶ ወደማያውቀው ስፍራ እግዚአብሔር ጠራው። እሺ ነው። ሲወጣ እግዚአብሔር ያየለትን ነገር እግዚአብሔር የሰማይ የምድር አምላክ ተናገረው። አብርሃም በ100 ዓመቱ እግዚአብሔር በተናገረው ነገር ላይ ቆመ። ሰው ከራሱ ድንኳን ሲወጣ፣ ሰው የመለኮትን ሐሳብ ሲቀበል፣ እግዚአብሔርን አንደኛ ሲያደርግ አንተ ያልከው ይሁን ፍቃድ ይሁን በሕይወቴ ሲል ወዳጆች ሆይ እግዚአብሔር የሰማይና የምድር አምላክ የላይኛውና የታችኛው ምንጭ በዘመኑ ይከፍታል። ክብር ለጌታ። የማይከፈት ነገር የለም። እግዚአብሔር ነገራችንን ይሰራዋል። ክብር ለጌታ። ወዳጆቼ ዛሬ ፍቃደኞች እንሁን። እግዚአብሔር ቤት ለማገልገል ፍቃደኞች እንሁን። ህብረታችንን ለማጠናከር ፍቃደኞች እንሁን። አንድ ላይ ለመቆም ፍቃደኞች እንሁን። ዛሬ ሁላችንም የጽዮን መንገደኞች ነን። በአንድ ስፍራ ነው ሁላችንም የምንኖረው፣ በሰማይ። ሃሌሉያ ራሻቴኒያ ናባጋራ። አረ ክብር ለጌታ። አረ ኢየሱስ ይመጣል። አሜን። ክብር ለጌታ። ኢየሱስ ይመጣል እኮ ነው ያልኩት። አንድ ጊዜ ጌታ ይመጣል። አረ ሳላገባ ይመጣል። ከዛ በላይ እኮ ነው ኢየሱስ። ከማገጋ ብቻ በላይ ከልጅም በላይ እንደ ኢየሱስ ያለ ማንም የለም። ምድርን እንድትጠላ የሚያደርግ ያ የመለኮት ፍቅር በሕይወት ላይ ሲገለጥ ወራይ ምድር ያስጠላል። ምድር ምናምን ይሆንብሃል። ስለዚህ የእግዚአብሔር ቤተሰቦች ዛሬ እስቲ መጨከን እንጀምር።
ቤቱን ለማድመቅ መጨከንን እንጀምር። የተሰጠንን አደራ ለመወጣት ዛሬ ብለን እንነሳ። እሺ የሚል ልብ እግዚአብሔር ይፈልጋል። ፍቃደኛ መሆንን እግዚአብሔር ይፈልጋል። ዛሬ እግዚአብሔር ፈልጎ ያጣው ሰው ፍቃደኛ ነው። ለምን? ሁሉ አዋቂ ነው። ሁሉ ያውቃል። ማንም አይሰማችሁ። ፖለቲከኛውን ብትጠይቀው አይሰማም። እግዚአብሔር ቤት ብትጠይቀው አይሰማም። የሚሰማው ራሱን አድነን ከማት ሶማሌዎች መቼስ ይህን ስም መጥራቴ በጣም ያስቸግራል። እውነት ደስ የሚል አንዳንድ ባህር ያላቸው ዜና ሲሰሙ አይታችኋል። ሁሉም የራሱን ሬዲዮ ነው የሚከፍት። አንድ ላይ አይሰሙ። ሁሉም ከፍታል በጆሮ ላይ። ሁሉም የራሱ አንድ አይነት ዜና እኮ ነው። አንዳንድ ጊዜ ከኛ ጋር ይደበላለቅብኝ። ፈጽሞ እኮ አንሰማ። እንግዳ ነገር ለመቀበል እኮ ፈቃደኛ አይደለም። አድነን ወጋውት አትወጉም እንዴ? ኧረ የተወጋ ይሁን በኢየሱስ። መወጋት አለብን። መውረድ አለብን። ዝቅ ማለት አለብን። ወዳጆቼ እግዚአብሔር አምላክ ወዳየው ስፍራ ሌላው የሚደርሰው የሚሻገር ሰው ደቀ መዝሙር የሆነ ሰው። አሁን እኮ ያስቸገረው እኮ ወዳጆቼ ደቀ መዝሙር ያልሆነ ፓስተር ነው ያስቸገረው። ራሱ ደቀ መዝሙር አይደለም፣ ሌላውም ደቀ መዝሙር እንዴት ማድረግ ይቻላል? ችግሬ እኮ እሱ ነው። የምትሰማው የሌለ ያላደክበትን ነገር አምጥተህ በእግዚአብሔር ቤት ውስጥ እንዴት ታደርገዋለህ? የእግዚአብሔርን ነገር የሚሰማ ደቀ መዝሙር እሺ ባይ፣ እሺ የሚል ልብ። ቀደም ሲል የተናገርነው የደቀ መዝሙርነት ክላስ እንጀምራለን እንዴ። 2 ቀን ደቀ መዝሙር ብዬ ባስተምር አሁን አዋቂ መቼ ይሰማል? አውቀን ላይ ሰማይ ደርሰናል። የመስማት ልብ የለን። ህይወት ግን ዜሮ ባዶ። ምሳሌ መሆን አንችልም። ምንድን ነው ዛሬ? ተግሳጽ ነው እንዴ ወይስ ምክር ነው? ውሰዱት። ወላጄ የደቀ መዝሙርነት ህይወት ያስፈልግሃል። ዛሬ እግዚአብሔር ፈልጎ ያጣው ነገር ቢኖር ደቀ መዝሙር ነው። ሁሉም ሰው ትንሽ ብትገስጹት አሁን 3 ቀን የግሳጼ መልእክት ባመጣ ቸርች ይቀይራል። ምንድነው የቸርች አለ ተግሳጽ ሌላ ቃል የለውም ወይ ይላል። የመገሰጽ የማይፈልግ ትውልድ ነው። መመከር የማይፈልግ ትውልድ ከነም ጭምር። እግዚአብሔር ደቀ መዝሙር ይፈልጋል። የተማሪነትን ልብ ይፈልጋል። እሺ ባይነትን ይፈልጋል። ለመሻገር እግዚአብሔር ወደ አለው ስፍራ ለመድረስ ይላል አይደል? ወደ አለው ስፍራ ምን ሆኑ? በሰላም ደረሱ። በጦርነቱም ውስጥ ለማለፍ ወዳጄ ሆይ እግዚአብሔር ዛሬ ካንተ ምን ይፈልጋል? ካንቺ ደግሞ ምንድነው እግዚአብሔር የሚፈልገው? ለዚህ ነው ደቀ መዛሙርቱን በብዙ ምሳሌ ነገራቸው ይላል። ጌታ ይናገራል። ዛሬ የሚናገረው ደግሞ በእኔ ነው። መልአኩ ገብርኤል አይደለም፣ በአንተ ነው እግዚአብሔር የሚናገረው። እርስ በርሳችንን እግዚአብሔር የሰማይ የምድር አምላክ አንዳችን የአንዳችን ጠባቂ አድርጎናል። እግዚአብሔር እኮ ይጠይቃል። አንዳንድ ጊዜ እግዚአብሔር ሁላችን ጠይቀዋለን አይደል? ጠያቂዎች ነን። ይሄን አድርግልኝ፣ ያንን አድርግልኝ፣ ይሄንን ፍጠርልኝ በጣም እንጠይቃለን። ደስ የሚል ጥያቄዎች አሉን። እግዚአብሔርም አምላክ ልጆቹንም ይጠይቃል። የት አደረከው ይላል። ቤተ ክርስቲያን የሰጠች አደራ የት ነው ጥለህ የመጣኸው ይላል። ይጠይቃል እኮ እግዚአብሔር። የሚጠይቅበት ዘመን አለ። እግዚአብሔር የጠየቃቸውን ጥያቄዎች መጽሐፍ ቅዱስ ውስጥ አይታችኋል። በጣም ብዙ ጥያቄ ነው የሚጠይቀው። ከመጠይቃቸው ጥያቄዎች የሚያስፈራኝ አንዱ ምን እንደሆነ ልንገራችሁ። በጣም መጣና እግዚአብሔር አምላክ ወደ ቃየል ወንድምህ አቤል ወዴት ነው? አድነነ ከማቱ ማለት አስፈራ። እግዚአብሔር ቆይ የት አረከው? የት ነው ያለው? ባልንጀራ ወንድምህ አብሮ ሲወጣና ሲገባ የነበረው ወንድም የት አደረከው? ለእግዚአብሔር ሲመልስ ሰው እኮ ደፋር ነው። እኔ ወንድሜ ጠባቂ ነኝ። አዎ ወንድምን ያልጠበቅ የትን ያልጠበቅ ካንተ ያልጠበቅ ማን ጠበቅ ነው? የት ነው? ህይወታችንንም እኮ ይጠይቃል። አብርሃምን መጣና በደንገነት አብርሃም ሆይ ወዴት ነህ? ኦረ ይጠይቃል። የጋራ ያለው ህይወት እንዴት ምንድን ነው የምትለው? ምንድን ነው የምትሸተው? አብርሃም የጋ ነው ያለው። ድምፅን ፈልገዋለሁ ይጠይቃል። ልልህ ልፍ ማለት ያስፈልጋል። መሻገር ያስፈልጋል። ታውቁ ሚስስ ወደና ትዳርንም ይጠይቃል፣ ቤትንም ይጠይቃል፣ ጎጆንም እግዚአብሔር ይጠይቃል። በእናርቆ ይጠይቃል እግዚአብሔር። ታዲያ አካሄዳችንን ከሱ ጋር እንድናድር ልጆቻችንን ይጠይቃል እግዚአብሔር። አደራ ይጠይቃል። አደራ የሰጠ እግዚአብሔር ነው። ስለዚህ ወዳጆቼ ዛሬ ትንሽ ደቀ መዝሙር ህይወት ያስፈልገናል። ዛሬ
ወደዛ መሰረታዊ ነገር መመለስ ያለብን ይመስለኛል። ለዚህ ነው መጽሐፍ ቅዱስ ቃሉን የሚሰማ የማያደርገው ምን የሚያደርግ የሚሰማው ግን የማያደርገው ፊቱን በመስታወት እንደሚያይ ሰው ይመስላል ይላል። ቃሉን መስማት ብቻ ወዳጆች ሆይ እግዚአብሔርን መታዘዝ መንገዱን አያግዘንም። እግዚአብሔር የሰማይ የምድር አምላክ ሕይወታችንን እንዲያብብ ዘመናችን በፊቱ የለመለመ እንዲሆን እግዚአብሔር የሰራዊት አምላክ የደቀ መዝሙርነት ሕይወት ይስጠን። ዝቅ ማለትን እግዚአብሔር ይስጠን። ባልንጀራዬ ከኔ ይሻላል የሚል መንፈስ እግዚአብሔር ይስጠን። የትህትና መንፈስ የሰማይና የምድር አምላክ ልዑል እግዚአብሔር ይስጠን። አውቃለሁ ከማለት የሰራዊት አባት እግዚአብሔር አላውቅም አንተ ታውቃለህ ወደ ማለት እግዚአብሔር ይመልሰን። ትወደኛለህ ሲለው 3 ጊዜ በዛበትና የዮና ልጅ ስምዖን ሲጨነቅ ለእግዚአብሔር እንዲህ ብሎ መለሰ፣ እንድወድህ አንተ ታውቃለህ። እንድወድህ አንተ ታውቃለህ። አንዳንድ ጊዜ እግዚአብሔር እውነት ነው ያውቃል፣ ልቦናችንን ያውቃል። ስስ ልብ እንዲኖረን እግዚአብሔር ይፈልጋል። ዳዊትን እግዚአብሔር ከሚወድበት ነገር አንዱ ስስ ልብ ነበረው፣ የሳሳ ነገር ነበረው። ዛሬ ልባችን በእግዚአብሔር የቀና እንዲሆን እግዚአብሔር ይፈልጋል። ወደ ማዶ እንሻገር። የሚሻገር ሰው ወዳጆች ሆይ አቅጣጫና ፕላን የሚያውቅ ሰው የት ነው የሚሄደው? ምንድነው ለኔ ያለ ዓላማ? ደስ ይላል። አንድ መክብብ ላይ ያለ ቃል ንገረኝ ወዴት ታሰማራለህ፣ በቀትርስ ወዴት ትመስጋለህ ይላል መክብብ ሲናገር። ንገረኝ እግዚአብሔር ሆይ ምንድነው በኔ ላይ ያለ ዓላማ? ምንድነው በልጆቼ ላይ ያለ ዓላማ? ምንድነው ለቤተ ክርስቲያን ያለ ዓላማ? እግዚአብሔር ሆይ ብላችሁ በምትወድቁበት ጊዜ እግዚአብሔር ይመጣል፣ እግዚአብሔር ይመራል። ቀደም ሲጸልይ ነበረ ዜዶ። እግዚአብሔር መሪያችን ነው። እግዚአብሔር አስተዳዳራችን ነው። እግዚአብሔር የሚያወጣን የሚያገባን እሱ ነው። ክብር ለጌታ ይሁን። ለመሻገር አቅጣጫ መለየት ያስፈልጋል። ወዴት እንደምንሄድ ተንበርክከን መጠየቅ ያስፈልጋል። ምሪት ያስፈልጋል። ምሪት ደግሞ እግዚአብሔር የሚያመጣው እግዚአብሔር ፊት ስንንበረከክ የመለኮትን ኃይል ስንፈልግ እግዚአብሔር የሰማይ የምድር አምላክ ነገሮቻችንን እያቃና ይሄዳል እንጂ ምሪት የሚመጣው ነብይ በማብዛት አይደለም። አቤሴሎም ከ40 በላይ ነቢያቶች ነበሩት፣ ግን አንዳቸው ማረዱትም በትዕቢት ነው የወጠሩት። አያቸው አንተ ክንፍ የሌለ መልአክ ነህ ሲሉት ሲያጣድፉት ከቀኝና ከግራ ከእግዚአብሔር ነገር ወደቀ። የሚመራ እግዚአብሔር የሚናገር እግዚአብሔር ነገርን ስላበዛ ስላረዘምከው ሳይሆን የሚናገር እግዚአብሔር በዙፋኑ ላይ ስላለ ነው። ለዚህ ነው እግዚአብሔር ቃል ሲናገር በጎቼ ምን ያደርጋሉ አለ? ድምፄን ይሰማሉ። በፊቱ ስትንበረከክ እግዚአብሔር ሆይ ስትለው ምራኝ ስትለው እግዚአብሔር መጥቶ ሹክ ይላል፣ ይናገራል። እግዚአብሔር ግራ ለገባህ ነገር ይናገራል። ለቤተ ክርስቲያን እግዚአብሔር ምሪትን ይሰጣል። ስለ ሀገር ምሪትን ይሰጣል። አንዳንዴ አይጨንቃችሁም? ስለ ሀገር ስታስቡ አንዳንዴ ልባችሁ በጭንቀት አይሞላም? ስለ ቤተ ክርስቲያን ስታስቡ አቅጣጫችን ወዴት ነው? ይጋ ነው የምናርፈው? ምንድነው ከዚህ በኋላ የሚሆነው ስትለው አንዳንድ ግራ የሚያጋቡ ነገሮች አሉ። ምንም ግራ የሚያጋባ ነገር ቢኖር በሕይወታችን አስጨናቂ ነገር ቢኖር የጠራን ጌታ የታመነ ነው። ሃሌሉያ አሜን። እርሱ በዕጣ ክፍላችን ላይ በዘመኑና በጊዜው እርሱ ወዳለበት ስፍራ ጌታ ያደርሰናል። አሜን። ክብር ለጌታ ይሁን። በጣም ባጭሩ ልጨርሰው። በጣም በብርሃን ፍጥነት እየሮጥኩ ጨርሳለሁ። የመጨረሻውና 6ኛ ሐሳብ አድርጋችሁ ብትወስዱልኝ ደስ የሚለው እግዚአብሔርን የሚሰማ ሰው። ማንም ይሰማል? ሰዎችን አላልኩ፣ ጥላቻን የሚሰራብንን አላልኩ፣ እግዚአብሔርን የሚሰማ። የእግዚአብሔርን ድምፅ ሰምቶ ሰው አለመሻገር አይችልም። አሻጋሪው የታመነ ማጃ ኃይል የሚሆነን እግዚአብሔር ነው። ክብር ለጌታ። ሐዋርያ ሥራ በጣም ወደዋለሁ። ቅድም ብራዘር ሲናገር ነበር ስለ ሐዋርያ ሥራ። ስለ ሐዋርያት ሥራ ስንነጋገር ከሐዋርያት ሥራ ምዕራፍ 2 ጀምሮ የእግዚአብሔር ሕዝብ የተመራው በመንፈስ ቅዱስ ኃይል አማካኝነት ነው እና ሐዋርያት ሥራ ምዕራፍ 21 ላይ ሳነብ ልቤ ሞቅ አለው።
ሐዋርያው ጳውሎስ ወንጌል ያገለገለ ወደ ኢየሩሳሌም ከተማ መሄድ ነበረበትና ኢየሩሳሌም ከተማ ሲገባ ወንድሞችና እህቶች ተሰበሰቡ። ድሮና እንደዛ ነበር። ልናገለግል ስንሄድ እግረ መንገዳችን ወገኖች ጋር እንገባለን እና በማታ እነ ወንጌላዊ መስፍን መጥተዋል ይባል። ስሙ ራሱ እንደምወደው ነግሬያቸዋለሁ። ከነሱ ጋር ቀጠሮ የለንም። ዘመኑ የፍቅር ዘመን ነው። ያላቸውን ነገር ሁሉ አድርገው ይጠብቁናል። የሚበላ ነገር የሚታረድ ነገር ካለ ሁሉን ነገር አዘጋጅተው በአንድ ቀን ሌሊት ማስታወቂያ የለም ምን የለም፣ ህዝቡ ከያለበት ይሰበሰባል። መለያየት የሚባል የለም። መተው እግራችንን ያጠባሉ። መተው በቃም እያንዳንዱ ሰው የሚችለውን ነገር ይዞ ይመጣል፣ ኮንትሪቢዩት ያደርጋል። አብረን ማዕድ እንቆርሳለን። የእግዚአብሔርን ነገር በፍቅር እንነጋገራለን። ወንጌልን እንሰማለን። ቀጠሮ ግን የለንም። እግረ መንገዳችን ልንጎበኛቸው የሄድንበት ሰዓት ያ ጊዜ የተለየ ኮንፈረንስ ተደርጎ ከሚያውቀው በላይ የተለየ ነገር ይሆናል። በትግራይ ውስጥ ብትሄዱ ይሄ፣ በሰሜን በአማራ ክልል ብትሄዱ፣ በኦሮሚያ ክልል ብትሄዱ፣ በደቡብ ውስጥ እያንዳንዱን ሀገር እግዚአብሔር አምላክ ለመሄድ ለመጎብኘት በወንጌል አገልግሎት እድል ሰጥቶኛል። የኢትዮጵያ ሕዝብ ስታዩት አንድ አይነት ባህሪ አለው። ሁሉ እንግዳ ተቀባይ። ክብር ሁሉ ለእግዚአብሔር ይሁን እና በዚህ በሐዋርያት ሥራ የምታዩት 21 ላይ መጡ ይላል። ፊልጶስ የተባለው የራሱ ደግሞ ደቀ ልጆች ነበሩት። ምን የሚያደርጉ ይላል? ትንቢትን የሚናገሩ ይላል። እና ከያሉበት ስፍራ ቅዱሳን ተሰበሰቡ። ጳውሎስን እግሩን አጠቡት። ደስ ብሏቸው ስለ ወንጌል ሥራ፣ ስለ መከራ፣ ስለ ችግሮች እያወሩ እየተነጋገሩ ያለ አጋቦስ ገባ ይላል። አጋቦስ አያውቀውም ጳውሎስን። የተገናኘው የዛን ቀን አብረው ተገናኙ። በጣም ደስ አለው አጋቦስ። ወዲያውኑ አንድ ቀበቶ ብድግ አደረገ። ቀበቶ የማን እንደሆነም እንኳን አያውቅም። ብድግ አደረገና አነሳና ታጠቀና ይህንን መታጠቂያ የሚታጠቅ ሰው አሁን መከራ ይደርስበታል አለ። ወደ ኢየሩሳሌም በሚሄድበት ጊዜ መከራ ውስጥ ያልፋል፣ በችግር ውስጥ ያልፋል፣ በስር መካከል ያልፋል ሲል ሁሉም አለቀሱ። የማን መሆኑን ያውቁ ነበር? ቀበቶን የጳውሎስ መሆኑን ያውቁ ነበር። አትሂድብን አሉት። ጳውሎስ እያለቀሳችሁ አላቸው። ማሻት እንዴት ደስ እንደ ለምንድን ነው ሆዴን የምታባቡታል? ልቤ ለእግዚአብሔር ጨካኝ። ዳዊት እኮ አለ ልቤ ምንድን ነው አለ? ጨካኝ ነው። አረ የጨከነ ልብ ይስጣችሁ። ይሄ ወደ ባሻ ከመሆን ያድናችሁ። አሜን አትሉ? ብዙ እኮ ወደ ባሻ ሰው አለ። ወደ የሚፈሰው እግዚአብሔር ያድናችሁ። በጌታ ቤት እየኖራችሁ ወደ ባሻ መሆን አትችሉ። አገልጋይ ሆናችሁ ወደ ባሻ መሆናችሁ ወደ ባሻ የተወጋዩ ማልቀስ አታልቅስ። ሂድ ተሻገር። እግዚአብሔር ካንተ ጋር ነው። ጨከንኩ እንዴ? አረ ክብር ለጌታ። አታልቅሱ የእግዚአብሔር ሰዎች። እግዚአብሔር የተሻለ ነገር አለው። አጋቦስ አነሳና ሆዴን አታባቡት አይደለም ታሰራለ ሕይወቴን ለዚህ ወንጌል፣ አረ ክብር ለጌታ፣ ለዚህ ወንጌል ሕይወቴን ለመስጠት ተዘጋጅቻለሁ። ሕይወቴ ለዚህ ወንጌል የታመነ ነው። ሰምቻለሁ። በድንግዝ ግዛር ለማገለግለው አዳምጫለሁ። ሊያው ትሰዋለህ ብሎኛል። እኔ እንደዚህ ማውቀው አንዱ ጓደኛዬ ወዳጄ የወንጌል አርበኛ ሁሉ ጊዜ በሰላም እሞታለሁ ይለም። አረ በኢየሱስ ወጋው ነው። ለምን ትወጋለህ? እሰዋለሁ። እኔ አሁን እሰዋለሁ እንዴት ነው? ይሄም ሰይፉን ሳየው ምን ይሆናል? ሁሉ ጊዜ አስበዋለሁ። እናንተ መቼስ ጎበዝ ናችሁ መሰለኝ። አንዳንድ ጊዜ እሰዋለሁ እና የሚያገለግለው ሰላም አካባቢ ነው። የወንጌል ሰው ቁራጥ አርበኛ ወንጌል እያገለገለ ያዙት። አላሁ አክበር በላሉት ሊያሰልሙት። አረ ዞር በል ኢየሱስ ጌታ ነው እና አርዳሃለን አሉት። አረ ሰይፍን ወደ ዛባኬ ሰይፍ ወርቼ ጌታን አልተውም። በሕያው ጌታ ፊት ነው የምነግራችሁ። ተሰዋ። ዛሬ በሰማይ በአባቱ ቤት ከብሯል። እውነት ነው የምነግራችሁ። እግዚአብሔር ትልቅ አምላክ ነው። የጨከነ አንድ ጊዜ እንደዚሁ አይቻለሁ። በአረብ ሀገር አንዱ ሊገሉት ተሰበሰቡ። ካዳሉት እምቢ አለ። ካድ ግደለም ተዋል። ምን ልንሰዋ ወስነናል ብለው የማህበር የደቦ ፍርድ ፈረዱበት። ወደዛ ወደ ሞት ስፍራ ሲሄድ ሲሸኩል ታውታለህ። ሲጣደ
ሰው ለመሞት ይጣደባል። ጌታዬን ለማየት ቸኩያለሁ። ዋው! እነዚህ ሰዎች በሰማይ ምን ይሆን ሽልማታቸው? ዛሬ እኔና እናንተ የምንሰዋው ነገር የለን። ሰው ያለንን እንኳን ትንሿን ጊዜ ለመስጠት ህመም ላይ ነን። ብዙ እናነክሳለን። ወዳጄ ከእግዚአብሔር የሰማ ሰው አይሰናከልም። የት ነው የምትሰሙት? ምንድን ነው የምትሰሙት? እግዚአብሔርን ስሙት። እርሱ እውነተኛ ነው፣ አይዋሽም። ደመናም አይቶ አይናገርም፣ የንፋስም ሽውታ አይቶ አይናገርም። እግዚአብሔር ደመና የለም፣ ንፋስም የለም። ነገር ግን የእግዚአብሔር ዝናብ ይመጣል። ክብር ለጌታ ይሁን። ኤልያስን ጭው ባለ በረሃ የሰማይና የምድር ጌታ እግዚአብሔር የሰማይ የምድር አምላክ የሚያደርገውን ነገር ነገረው። እግዚአብሔር ይመጣል። ቤት እንደሚመጣ ጌታን አናውቅም። ነገር ግን መንፈስ ቅዱስን መስማት አለብን። እግዚአብሔርን መስማት አለብን። ራሳችንን አናዳምጥ፣ የራሳችንን ስሜት አናዳምጥ። የመለኮትን ነገር ስናዳምጥ ወዳጆች ሆይ መሻገር ይሆንልናል። በዘመናችን እንሻገራለን። ሁኔታን እያያችሁ አትጨነቁ። ሁኔታን እያያችሁ በፍርሃት ውስጥ አትናወጡ። እግዚአብሔር የሰማይና የምድር አምላክ ወዳጆች ሆይ ከወጀቡና ከአውሎ ነፋሱ ሁሉ በላይ ነው። ደቀ መዛሙርት እየጾሙና እየጸለዩ ሳለ የእግዚአብሔር ድምፅ መጣ ይላል። ሃሌሉያ! ወደ እነሱ መጣና በርናባስንና አለ በዛ ሰዓት ላይ የእግዚአብሔርን ሰው ጳውሎስን ለዚህ ለጠራሁት ሥራ ምን አድርጉት አለ። ሐዋርያ ሥራ ምዕራፍ 13 ላይ ለዩልኝ። አሁን የመለየት ዘመን ነው አለ። ገለባውን ለዩ። ለወንጌል ለመስዋዕትነት የቆረጠ የተለየ ነገር ያስፈልጋል። የእግዚአብሔር መንፈስ ውስጣቸው ተጠቀጠቀ። እዛ የተነሳ ጌታን ለማገልገል መንፈስ ቅዱስ ወዳጆች ሆይ በውስጣቸው በኃይል መጣ። ወዳጆች ሆይ የእግዚአብሔር ሰላም የእግዚአብሔር ረፍት በእኔና በእናንተ ሕይወት ውስጥ በቤተ ክርስቲያናችን ውስጥ በልጆቻችን በቤታችን በትዳራችን እግዚአብሔር እንዲበዛ ይፈልጋል። ሰላም ምንጩ ኢየሱስ ነው። ሰላምን በገንዘብ አታመጡ። ሰላም ከድንኳናችሁ የራቀ በፍርሃት ውስጥ ያላችሁ ሰዎች አላችሁ። ወዳጆች ሆይ ለእናንተ መልእክት አለኝ። ኢየሱስ ሰላማችሁ ነው። ሰላም ለእናንተ ይሁን። አሜን በሉ። ሰላም ለእናንተ ይሁን። ግዴላችሁም አሜን በሉ። ሰላም ለእናንተ ይሁን። ሰላም ለቤታችሁ ይሁን። ሰላም ለልጆቻችሁ ይሁን። በጌታ በኢየሱስ የእግዚአብሔር ሰላም። ለዚህ ነው መጽሐፍ የእግዚአብሔር ሰላም ምን ያደርጋችኋል? ሁለንተናችሁን ይጠብቃል። ሃሌሉያ! ከፍርሃት ይጠብቃችኋል፣ ከጭንቀት ይጠብቃችኋል። የማን ሰላም? የእግዚአብሔር ሰላም። እንደ ልብስ ለብሰ ነው የምንወጣው። የእግዚአብሔርን ሰላም የእግዚአብሔር ሰላም አልዓዛርን ከሞት ያስነሳው ወዳጆች ሆይ የእግዚአብሔር የቃሉ ኃይል ነው። አልዓዛር ሆይ ና ውጣ። ክብር ለጌታ። የሞተን ሕያው አድርጎ የሚያስነሳ የእግዚአብሔር ድምፅ ያስፈልጋል። ሃሌሉያ! የሞተን የሚቀሰቅስ ያለቀንና የተቆረጠን ነገር እንደገና እግዚአብሔር መቀጠል የሚችል አምላክ ነው። ሃሌሉያ! ክብር ለጌታ። እግዚአብሔር ያደረገውን ተአምራት በየቀኑ ብንናገረው ልንጨርሰው አንችልም። የእግዚአብሔር ተአምራት አምላክ የቃሉ ኃይል የሞተን መቀስቀስ ይችላል። ያለቀና የተቆረጠ ነገር አያችሁ። አንዱን ስናገር አሁን 3-4 ይመጣብኛል። ለዛ ነው ማሳስታችሁ። ስለዚህ አልናገርም ብያለሁ። አሁን አልናገርም። ይሰራል። ዛሬም ማድረግ ይችላል። እግዚአብሔር አምላክ ይሰራል። እኔ እግዚአብሔር ነው ያልኩት። ይሰራል እግዚአብሔር። የቃሉ ኃይል የሞተን መቀስቀስ ይችላል። አልዓዛር ሆይ ና ሲለው ቃሉ ነው ከሞተበት ያነሳ። ዛሬ ምንድነው በእጃችሁ ላይ የሞተ ነገር አለ? ተስፋ የቆረጣችሁበት ነገር አለ? በቃ ከዚህ በኋላ ያላችሁት ነገር እግዚአብሔር መቀስቀስ ይችላል። የሞተውን እንደገና እግዚአብሔር አምላክ ማስነሳት ይችላል። ወዳጆቼ እንደነገርኳችሁ ሌላ የሚሻገር ሰው የጠላትን ተግዳሮት የማይፈራ ስለ ጠላት ነግሬያችኋለሁ። ይሄ ተግዳሮት የሚፈራችሁ ድሮ እኔ ነግሬያችኋለሁ አይደል? ሕፃን እያለሁ ለአንዲት ልጅ እየጸለይኩላት አንተ ስርዓት አድርግና አርፈተኛ አለኝ። እረ ምን የሚያክል ጋራ የሚያክል ሰውዬ ይሄን ቤት የሚያክል ሰውዬ ከከከከ እያለ ሲመጣ ስነ ስርዓት አልነካም አትንካኝ ብዬ ብልድርብስ ውስጥ ገባሁ። ሳድግ ግን ልሰማው አልቻልኩም። እያደግኩ ስመጣ
የቃሉ ኃይል እየገባብኝ መጣ ውስጥ አጥንቴ ቁርጭምጭሚቶቼ መጠንከር ጀመሩ። ሰይጣንን አትፍሩ። የዘር መንፈስ አንተን ምንም አያደርግም። ዘንዶና እባቡን ለዚህ ነው አንበሳውንና ዘንዶውን ምን ታደርጋለህ? ትረግጣለህ። ኧረ ክብር ለጌታ ይሁን። እባቡን እየረገጥክ አሜን በላ ብራዝራ ክፉን እየረገጥክ ነው። ለዚህ ነው መጽሐፍ ሲናገር ከአሸናፊዎች ምን ትሆናላችሁ? ትበልጣላችሁ። አዎ የሚበልጥ ኃይላትም ይባላል። አዎ አንድ ሰው ሲተርብ እኮ ነው ኃይላት ይሉናል አለ፣ ስልጣናት ይሉናል አለ። ምንድነው ኃይል? መንፈስ፣ የውጊያ መንፈስ አለ። ጴንጤ ስትሆኑ አለ ውጊያ ነው የሚያስተምሯቸው አለ። ውጊያ ስራ የላቸው። እውነት እኮ ነው። የውጊያ መንፈስ ሰጥቶና ክብር ለጌታ ጭንቅላቱን እያፈረስ። ለዚህ ነው በእባቡና በሴቲቱ መካከል ጠላትነትን አድርጊያለሁ። ምንም አይነት ወዳጅነት በእኛና በዘንዶው በእባብ በጨለማ ስልጣናት ላይ ወዳጅነት የሚባል ነገር የለም። ማራጅ መጣብኝ። ኧረ ክብር ለጌታ። አዎ የለም ወዳጅ። ለምን? እግዚአብሔር ልጅ ኢየሱስ ከእኔና ከእናንተ ጋር ስለሆነ የጠላትን ጅማት እየፈታን እየነጠቅን ነው እኮ ምን በላ። ቢንያም ነጣቂ ተኩላ ነው ይላል። የበዘበዘውን በጠዋት ይበላል፣ ምርኮን በሌሊት ያካፍላል። ተዋጊ ነው፣ ቀስተኛ፣ ሙራጃ ከጠላት መንጋጋ እየነጠቀ ይኖራል። ኃይላት ሊይዙት አይችሉም። ስልጣናት ሊይዙት ያንተን ነገር አይችሉም። ስለዚህ ተግዳሮት አትፍሩ ልላችሁ። ውጊያ አትፍሩ። እግዚአብሔር ምንድነው? ተዋጊ ነው። ማጁራ ስሙ ምንድነው? እግዚአብሔር ጃባባያ። ዮሳፍጥ እኮ ዘማሪዎችን አቆማቸው። ረማጃ በሉ አለ። የዘማቃችሁን ልበሱ አለ። ከበሮአችሁን ደልቁት አለ። እግዚአብሔር ተዋጊ ነው በሉ። ሃሌሉያ። ዜማው አጋንንትን ይመታል። ከፍታን ሁሉ መቆጣጠር ትችላላችሁ አለ። ኃይላትን መቆጣጠር የሚያስችል ጸጋ ይመጣል። ምን ስትሉ? ተዋጊ ነው እግዚአብሔር ስትሉ። ያሸንፋል እግዚአብሔር ስትሉ። ይችላል እግዚአብሔር ስትሉ ይመጣል። ማን? እግዚአብሔር። ኧረ እግዚአብሔር ይመጣል። ክብር ለጌታ። እንደ እግዚአብሔር ያለ ማን? ኧረ እኔ ብቻ ነኝ እንዴ የምፎክረው ዛሬ? እንደ እግዚአብሔር ያለ ማንም የለም ነው ያልኩ ያለው። ክብር ለጌታ። ውጊያ አትፍራ፣ ተግዳሮት አትፍራ። ውጊያ አለ፣ ቀስት አለ። አሸናፊው ደግሞ አንተ ነህ። ለምን? መጽሐፍ እንደዚህ ይላል፣ የሰማይና ምድር አምላክ እርሱ ሰይጣንን ፈጥኖ ከእግራችሁ በታች ምን ያደርገዋል? ይቀጠቅጠዋል ይላል። ስለዚህ የሰይጣን አድራሻ ጫማ ስር ነው። ብሩራሻ አሜን በላ ብራዝ። ስራህን አይቋቋምም፣ ዘመንህን አይቋቋምም፣ ልጆችህን አይቋቋምም፣ ትውልድህን ኧረ ክብር ለጌታ ይሁን ለዘላለም። ቤተ ክርስቲያንን አይቋቋምም። ለምን? የገሃነም ደጆች አይችሏትም። የገሃነም ኃይል ሰብረህ ትሄዳለህ። ለምን? ሰባሪው ካንተ ጋር። ስለዚህ ተግዳሮት አትፍራ። አዎ እግዚአብሔር የሰማይ የምድር አምላክ ከኛ ጋር ነው። አገልጋዮችን ትልቅ ችግር ውስጥ የሚከተው ዛሬ ቤተ ክርስቲያንን ትልቅ ችግር ውስጥ እየከተተ የሚደቁሰው እንዳንሻገር ነው። እንዳትሻገር በልጆች መጥቶ ሊያስነክስ ይፈልጋል። በተለያየ አይነት መጥቶ ተስፋ ሊያስቆርጥ ስበረው። እግዚአብሔር ካንተ ጋር ነው። የተናገረ ጌታ ቃል ኪዳኑን አክባሪ ነው። ሁኔታን አትይ፣ ዘመኑን አትይ። እግዚአብሔር ከሁኔታ ሁሉ በላይ። ዮሴፍ ለወንድሞቹ በመንገድ ላይ ስትሄዱ እርስ በርሳችሁ አትጣሉ። ፕሊዝ ልጅ እንዳትሆኑ። መንገድ ላይ ስትሄዱ እጅ ለእጅ ተያዙና ቻካችኩ ያላችሁ እየተበራረካችሁ ሄደው ካራቴ ተወዋል። ይሄ በርበሬ ስለምንበላ አንዳንድ ጊዜ ተናነቀናል። የበርበሬ መንፈስ ወጋው። እኔም ጭምር ነው ነግረህ፣ እውነት ነው ነግረህ። አደገኛ መንፈስ ወጋው። በርበሬው ነው ማለት ያለ ያው መንፈሳዊ ቀኔ ነው መቀኛ። እሱ ይሁን እንግዲህ አልተመራመርንም፣ እንመረምረዋለን። እስቲ መመርመር ካለበት አትጣሉ። እኔን ችግር ውስጥ የከተተኝ የኛ ጠብ ነው። ተውታ እንደ ልጅ አትመላለሱ። የእግዚአብሔር ሕዝብ አንድ ላይ እንቁም፣ በህብረት እንቁም፣ እናሸንፋለን። ቅድም ሲጸልይ ነበር። ዳመራዎች ይዘው አንድ ላይ ሲበራ ኃይል ነበር፣ ግርማ ነበር፣ ሞገስ ነበር። ሁሉ የሚያየው ነገር የሚወጣው አብረህ ስትሮጥ ነው።
ግን በልብህ አንተ ካልተቀበልከኝ አሁን እኔ ትንቢት ዝም ብሎ ስብሎ ትንቢት ተናጋሪ ካልክ አንተ ጋር አይመጣም። ለምን ይመጣል አንተ ጋር? መንፈስ ቅዱስ እኮ ጨዋ ነው። የልብ መዘጋጀት ከሰው ነው። ትቶህ ነው የሚሄደው። አጠገብ ያለውን እየዳሰሰ አንተ በትችት መንፈስ ስትሞላ ትቶሽ ያልፋል። አቃቂር ምን አስወጣን? እግዚአብሔር ሲመጣ አሜን ፈቃደ ይሁን ልብ ክፈት ይመጣል እግዚአብሔር። አረ ክብር ለጌታ። የተከፈተ ልብ ያስፈልጋል። ክርስትና ወዳጆች ሆይ የእምነት ጉዞ ነው። እዚህ የደረስነው በእምነት ነው። ፍጻሜያችንም የሚሆነው በእምነት ነው። ጉዟችን ጽዮን ነው። የጽዮን መንገደኛ የኢየሱስ ወታደር ነኝ። አረ እግዚአብሔር ሰው የኢየሱስ ወታደር ነኝ። እዋጋለሁኝ አልሸነፍም፣ ለጠላት እጄን አልሰጥም። የኢየሱስ ወታደር ነኝ። እዋጋለሁ አልሸነፍም፣ ለሰይጣን እጄን አልሰጥም። ሃሌሉያ ሃሌሉያ። ጌታ ባይኖር እግዚአብሔር ባይኖር ይሹሩን ሆይ አባት አጠገብ ባይኖር ዛሬ እንደርስ ነበር? እኔ በጭራሽ። ስምህን የሚያውቁ ሁሉ በአንተ ይታመናሉ። በማን? በእግዚአብሔር። በቃ መታመኛ ኢየሱስ ነው። ትምክቴ ኢየሱስ ነው። ትምክትሽ ኢየሱስ ነው። ትምክታችን ኢየሱስ ነው። እንደዚህ ያለ የእግዚአብሔር ሰው ሲናገር ትንፋሽንና መንገዴን በእጁ የያዘ። ምንን የያዘ? ትንፋሽንና መንገዴን በእጁ የያዘ የነገስታት ንጉሥ የጌቶቹ ጌታ ስሙ የተባረከ ይሁን። እግዚአብሔር ከኛ ጋር ነው። እንሻገር።